ወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክርስቶስ ተንሥአ እሙታን በዐቢይ ኃይል ሥልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። ሰላም እግዚአብሔር ይብዛላችሁ ውድ ኢትዮጵያውያንና ኤርትራውያን ውድ ቤተሰቦቼ የቻናል ቤተሰቦቼ እንደምን አላችሁ? እናንተ እግዚአብሔር ይመስገን። እግዚአብሔር ሰላም ከሁላችንም ጋር ይሁን። እንኳን አደረሳችሁ አደረሰን። በዓለ ዕርገት 40 ቀን ሞልቷል። ጌታችን ከሙታን ከተነሳ እንኳን አደረሳችሁ አደረሰን። አምላካችን በእልልታ እግዚአብሔር በመለኮት ድምጽ አረገ። ዘምሩ ለአምላካችን ዘምሩ። መዝሙረ ዳዊት 46 ቁጥር 5 ወደ ላይ አረገ፣ ምርኮን ማረከ፣ ስጦታቸውን ለሰዎች ሰጠ። መዝሙር 67 ቁጥር 18 በምስራቅ በኩል ወደ ሰማያት ለወጣ ለእግዚአብሔር ዘምሩ። መዝሙረ ዳዊት 67:33 ጌታ ኢየሱስም ከነሱ ጋር ከተነጋገረ በኋላ ወደ ሰማይ አረገ፣ በእግዚአብሔርም ቀኝ ተቀመጠ። ማርቆስ 16 ቁጥር 19 እስከ ቢታንያ አወጣቸው፣ እጃቸውን አንስቶ ባረካቸው። ሲባርካቸውም ከነሱ ተለየ፣ ወደ ሰማይ አረገ። እነሱም ሰገዱለትና በብዙ ደስታ ወደ ኢየሩሳሌም ተመለሱ። ዘወትርም እግዚአብሔርን እያመሰገኑ እየባረኩ በመቅደስ ኖሩ። ሉቃስ 24 ቁጥር 50 ከዘጠኙ የጌታችን መድኃኒታችን ኢየሱስ ክርስቶስ አበይት በዓላት አንዱ ዕርገት ነው። በዓለ ዕርገት ከትንሣኤ በዓል በኋላ 40ኛው ቀን ስለሚውል ሐሙስን አይለቅም። ዕርገት ማለት አረገ ወጣ ከሚለው የግዕዝ ግስ የወጣ ቃል ሲሆን ትርጓሜውም ወደ ላይ መውጣት፣ ከምድር ከፍ ከፍ ማለት፣ እስከ ሰማያት መጠቅ ማለት ነው። የጌታችን ዕርገት እንደ ኤልያስ፣ እንደ ሄኖክ፣ እንደ ሌሎች ቅዱሳን ያይደለ በገዛ ስልጣኑ የሆነ ነው። ሌሎች አጋዥ አስነሺ ይሻሉና ነው። ስለ ጌታችን ኢየሱስ ክርስቶስ ዕርገት ቅዱስ ዳዊት አምላክ በእልልታ እግዚአብሔር በመለኮት ድምጽ አረገ፣ ዘምሩ ለአምላካችን ዘምሩ። መዝሙረ ዳዊት 46:5 በማለት በትንቢት በመነጽርነት ተመልክቶ በመንፈስ ዘምሯል። ይህን ትንቢት ይፈጸም ዘንድ ከሙታን ተለይቶ በተነሳ በ40ኛው ቀን ወደ ደቀ መዛሙርቱንም ወደ ቢታንያ ይዟቸው ሄደ። ሉቃስ 24:50 ወደ ሰማይ ከማረጉ በፊት ለደቀ መዛሙርቱ በተለያየ ቦታ ተገልጦ ይታያቸው፣ ትምህርትም አስተምሯቸዋል። ኢየሱስ የመረጣቸውን ሐዋርያት በመንፈስ ቅዱስ ካዘዛቸው በኋላ እስከ አረገበት ቀን ድረስ ያደረገው ያስተማረው ዘንድ 40 ቀን እየታያቸው ስለ እግዚአብሔር መንግስት ነገር እየነገራቸው በብዙ ማስረጃ የማማቱ በኋላ ሕያው ሆኖ ለነሱ ራሱ ያሳያቸው። የሐዋርያ ሥራ 1 ቁጥር 3 በእነዚህ ቀናት ውስጥ ጌታችን ሥርዓት አስተምሯል። ቤተክርስቲያን ይህን ትምህርት ኪዳን ብላ ትጠራዋለች። ጌታችን መድኃኒታችን ኢየሱስ ክርስቶስ ከሙታን ተለይቶ ከተነሳ በኋላ ለሐዋርያት የነገራቸው መጽሐፍት ኪዳን ይባላል። ጌታችን መድኃኒታችን ኢየሱስ ክርስቶስ ከትንሣኤ በኋላ 40 ቀን በምድር ቆይታ ባደረገው ወቅት በግልጽ ተገልጦ ስለ እግዚአብሔር መንግስት መጽሐፍ ኪዳን አስተምረዋል። ጉባኤ ዘዕርገት ያስተማራቸው ለ3 ጊዜ ብቻ ነው። በተናጠል ግን ለአንዱም ለሁለቱም እየተገለጠ ያስተምራቸው ነበር። ዮሐንስ ወንጌል 21 ቁጥር 14 እነሱም
ሞትን ድል አድርጎ ሙሴና መቃብር አንደኛ ሞትን ድል አድርጎ ሙሴና መቃብር አጥፍቶ መገነዝን ፍቱ መቃብርን ክፈቱ ሳይል በተነሳበት በትንሣኤ ዕለት። ሁለተኛ 50 ምሳ ባበላቸው በአግዞተ ግብር ዕለት። ሶስተኛ በጥባርዮስ ባህር ዳር ቻናቸው። በዚህ በእርገቱ ዕለት ቅዱስ ጴጥሮስ ታላቁ ሹመት የመንግስተ ሰማያት መክፈቻ ቁልፍ ተሰጥቷል። ፍቁረ ጊዜ ቅዱስ ዮሐንስ ደግሞ ሞትን ሳይቀምስ እስከ ዕለት ምጽአት እንደሚቆይ ተገልጧል። ዮሐንስ ወንጌል 21 ቁጥር 15 እስከ 23 እንዴት አረገ? ሐዋርያትም ከባረካቸው በኋላ ከቅድስት ድንግል ማርያም በነሳው ስጋ በመጥፋት ሳይሆን በመራቅ ሐዋርያን በዓይናቸው እየተመለከቱ በጥቂቱ ምድርን ለቆ ከፍ እያለ በፍጹም ምስጋና ፈጽሞ ወዳልተለየው ወደ ባህሪ አባቱ አርጓል። Yes,